በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ሊቀ ኅሩያን አፈወርቅ ኃይለ መስቀል የደብራችን ዋና ጸሐፊ፣ የተከበሩ ሊቀ ስዩማን መምህር መዝሙር የደብራችን ሂሳብ ሹም፣ የተከበራችሁ መምህራነ ወንጌል አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእግዚአብሔር ውድ ቤተሰቦች፣ የእናታችን የእመቤታችን የድንግል ማርያም ወዳጆች፣ ማህበረ ምዕመናን ወምዕመናት ሁላችሁም በውስጥም በውጭም ሆናችሁ እግዚአብሔርን የምትማጸኑ መንፈሳውያን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ የአባቶቻችን የቅዱሳን አምላክ የሰራዊት ጌታ ልዑል እግዚአብሔር በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። አትለይምና እናቱ እናታችን እመቤታችን ድንግል ማርያም ከቅዱሳን መላእክት ከቅዱሳን ጻድቃን ሰማዕታት ደናግል መነኮሳት ወዳጆቿ ጋራ ስሟ ለዘላለም የከበረና የገነነ ይሁንልን። አንትሙሰ ህሱ መቅደመ መንግሥቶ ወጽድቆ ወዝንቱሰ ኩሉ ይትየሰከክሙ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። የቅዱስ ማቴዎስ ወንጌል ምዕራፍ 6 ከቁጥር 34 ላይ ያለውን ኃይለ ቃል መነሻ አድርገን የዛሬውን ትምህርት የምንማማርበት የትምህርታችን ርዕስ የሚሆነን ይሄ ነው። አምላካችን እግዚአብሔር በረድኤት በበረከት በመካከላችን ተገኝቶ ለሕይወታችን የሚረባንን የሚጠቅመን ነገር ብቻ እንዲመክረን እንዲያስተምረን መልካም ፈቃዱ ይሁንልን። የሰው አስተማሪ የሰው መምህር የለምና እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ እንዲመክረን እንዲያስተምረን በድጋሚ መልካም ፈቃዱ ይሁንልን። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። በቅዳሴው መካከል ላይ የተነበበልን ቅዱስ ቃል ነው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምራችሁ እስከ ፍጻሜ ምዕራፍ ድረስ ያለውን እናንተ ቤት ገብታችሁ መጽሐፍ ቅዱስን አንስታችሁ ጥሩ አድርጋችሁ እንድታነቡት በፍቅር እጋብዛችኋለሁ። መንፈሳዊ ግብዣ ማለት ነው። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያዱምም፣ በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከነሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? በዚህ ዓለም ስንኖር ብዙ የሚያስጨንቁ ነገሮች እኛን ያስጨንቁናል። ነገር ግን መጨነቅ ያለብን ስለ አንድ ነገር ብቻ እንደሆነ ደግሞ መጽሐፍ ቅዱስ ይነግራል። ስለ ብዙ ነገር መጨነቅ፣ በዚህ ዓለም ስለሚሆነው ነገር ሁሉ መጨነቅ እንደማይገባ፣ ሁሉ በፈቃደ እግዚአብሔር እንደሚሆን አምላካችን እግዚአብሔር ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ኋላም የሚያሳልፍ እሱ እንደሆነ መጽሐፍ ቅዱስ ይናገራል። የሰው ልጆች ከመፈጠራቸው በፊት
እግዚአብሔር አምላካችን አንድ ባለጸጋ ሰው ብዙ መባሌትን ብዙ መጠጦችን አዘጋጅቶ ዘመድ አዝማዱን ወዳጅ ወገኖችን ሁሉ ጎረቤቶችን ሁሉ ጠርቶ እንደሚመግብ ሁሉ አምላካችን እግዚአብሔር የሰው ልጅ ከመፍጠሩ በፊት አስቀድሞ ለሰው ልጆች የሚያስፈልጋቸውን ሁሉ ፈጥሯል ማለት ነው። ስለ ፍጥረት ላይ ገብተን ስንመለከት የሰው ልጅ የተፈጠረው በመጨረሻ በዕለተ ዓርብ ነው። ሌላው ፍጥረታትን ሁሉ ፈጥሮ ከጨረሰ በኋላ በመጨረሻ በዕለተ ዓርብ በነግ ወይም ጠዋት ላይ አዳምን እንደፈጠረው መጽሐፍ ቅዱስ ይናገራል። ኦሪት ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3ን ገብታችሁ ስታነቡ ይህንን ታሪክ ታገኙታላችሁ። ስለዚህ እግዚአብሔር አምላካችን ለእያንዳንዳችን የሚያስፈልገንን የምንሻውን ሁሉ ሳንለምነው ሳንጠራጠር የምንለምነውን የምንሻውን ሁሉ አውቆ የሚሰጠን ደግ አባት፣ የማይከዳ እውነተኛ አባት፣ በባህሪው ቅዱስ ጻድቅ የሆነ አባት ነው ያለው። እኛ ግን ይደረግልን ይሆን አይደረግልን ይሆን እያልን እንጨነቃለን ብዙ ጊዜ ማለት ነው። ነገር ግን ማንም ሰው ደግሞ ተጨንቆ በቁመቱ ላይ ስንዝር መጨመር የሚችል እንደሌለ፣ ጥቁሩን ጸጉር ነጭ ማድረግ የሚችል እንደሌለ፣ እነዚህም ሁሉ ጊዜና ሰዓታቸውን ጠብቀው በፈቃድ እግዚአብሔር ጥቁሩ ነጭ ይሆናል እንጂ ማንም ሰው ጥቁሩን ጸጉር ነጭ ማድረግ እንደማይችል በመጽሐፍ ቅዱስ ተጽፏል ማለት ነው። ምናልባት ቴክኖሎጂ ተጠቅመን ዘመን አመጣሽ ነገሮችን ተጠቅመን ጥቁሩን ነጭም ቀይም ልናደርግ እንችል ይሆን። እሱ ግን የተፈጥሮ አይደለም፣ አርቲፊሻል ነው። በራሳችን ፍላጎት የምናደርገው እንጂ ኋላ በተፈጥሮ ያለው ጸጉር ሲወጣ ነጩም ቀዩም ይጠፋና ያ ቀድሞ የነበረው ጸጉር ብቻ ጥቁሩ ጸጉር ይወጣል ማለት ነው። ስለዚህ እናንተ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል አለ ጌታ። አባቶቻችን ለቅዱሳን ሐዋርያት ሲያስተምር ነው ይህንን ቃል የተናገሩ። ይተመሩ ለጌሰም የሰምሰት የሊ ለርሳ ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። እኛ ዕለት ዕለት ማሰብ ያለብን የእግዚአብሔርን መንግስት ነው። ዕለት ዕለት መነጋገር ያለብን ስለ እግዚአብሔር መንግስት ነው። ስለ ወዲያኛው ዓለም ወይንም ደግሞ ስለ ነፍሳችን ማለት ነው። ስለ ስጋችሁ አትጨነቁ፣ ስለምትበሉት ስለምትጠጡት ነገር አትጨነቁ። ነጽሩኬ አዕዋፈ ሰማይ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ አይሰበስቡም፣ በጎተራም አይከቱም። ተውት፣ እነዚህም እንኳን ይንቀሳቀሳሉ። የምድር አበቦችን ወይም ደግሞ ምድርን በአበቦች ሲያስጌጣቸው ተመልከቱ። ለምድሪቱ አበቦችን የፈጠረ ምድሪቱን በአበባ የሚያስጌጥ እግዚአብሔር፣ የሰማይ ወፎችን የሚመግብ እግዚአብሔር፣ አዕዋፋትን ሁሉ በያሉበት የሚመግባቸው እግዚአብሔር እናንተንማ እንዴት አይመግባችሁም? ለእናንተማ የሚያስፈልጋችሁም በጊዜውና በሰዓቱ እንዴት አያደርግላችሁም? ስለዚህ ከነዚህ ሁሉ እናንተ ትበልጣላችሁ። ስለማንኛውም ነገር መጨነቅ እንደማይገባ፣ ነገ ስለሚሆነው ነገር መጨነቅ እንደማይገባ፣ ሁሉ በእግዚአብሔር እጅ ስለሆነ ያለው ማለት ነው። ነገ ምን ይፈጠር ይሆን፣ ነገ ምን እንሆን ይሆን እያልን እንጨነቃለን በየጊዜው ማለት ነው። ግን መጨነቅ አይገባም። መጨነቅ ያለብን ስለ ዛሬ ብቻ እንደሆነ፣ ስለ ዛሬ ስንጨነቅ ደግሞ ስለ ነፍሳችን የት ታርፋለች፣ ወዴት ትሄዳለች፣ ስለ መንግስተ ሰማያት በወዲያኛው ዓለም ስለምንኖርበት ዓለም ነው መጨነቅ ያለብን እንጂ ስለሚበላ ስለሚጠጣ ስለሚያልፈው ስለ ኃላፊው ነገር መጨነቅ እንደሌለብን መጽሐፍ ቅዱስ ይህንን ይነግረናል። በዚህ
በመጽሐፈ ነገሥት ምዕራፍ 3 ከቁጥር 13 ላይ አንደኛ ነገሥት ምዕራፍ 3 ከቁጥር 13 ላይ እንዲህ ይላል። ደግሞም ከነገሥታት የሚመስል ማንም እንዳይኖር ያለመንኸውን ባለጠግነትና ክብር ሰጥቻለሁ ይላል። ተመልከቱ፣ የንጉሱ የዳዊት ልጅ ሶሎሞን በ12 ዓመቱ ነው የነገሰው። ስለዚህ ዓለም ባለጠግነት፣ ስለዚህ ዓለም ስልጣን፣ በዚህ ዓለም ስለሚሆነው ነገር ሁሉ መቼም ከዚህ የሚበልጥ ነገር ስለሌለ ትልቁ በዚህ ዓለም ትልቅ ደረጃ የሚባለው ስልጣን ነው። ትልቅ ደረጃ የሚባለው ባለጠግነት፣ ከዚህ ያለፈ ነገር የለም። ግን ይህንን እግዚአብሔር የዳዊትን መንገድ የምትሄድ ከሆነ ባለጠግነትን ስልጣንን ካንተ በፊት የነበሩ ነገሥታት ያላገኙትን ያውም ደግሞ አንተ ያለመንከን እኔ አደርግልሃለሁ አለ እግዚአብሔር ለሶሎሞን ማለት ነው። ላንብብላችሁ። ደግሞም ከነገሥታት የሚመስል ማንም እንዳይኖር ካንተም በፊት ካንተም በኋላ ማለት ነው ማንም እንዳይኖር ያለመንኸውን ባለጠግነትና ክብር ሰጥቼሃለሁ። አባትህም ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድክ እንደሆነ እድሜህን አረዝማለሁ ይል። እኛ ማድረግ ያለብን የእግዚአብሔርን ሕጉን መጠበቅ፣ ትእዛዙን ማክበር ብቻ ከኛ የሚጠበቅ። ሕግጋቱን ትእዛዛቱን ማክበር ከቻለን መጠበቅ ከቻለን ሁሉ የኛ ነው ማለት ነው። በጊዜ ሁሉ ይደረግልን። ግን ሕጉን ስለማናከብር ትእዛዙን ስለማንጠብቅልን የምንፈልጋቸውን ነገሮች ሁሉ ማግኘት አልቻለም። ሁሉ እንደ ሰማይ ይርቅብን። ለምን? ለእግዚአብሔር አልተገዛንማ፣ ለእግዚአብሔር አልታዘዝንማ። እውነተኛ ሕግ ተሰርቶልን በዛ ሕግ መኖር ስላልቻለን እግዚአብሔር ደግሞ ፊቱን መለሰ እንጂ በሕግና በሥርዓት ብንኖር እንደ እግዚአብሔር መልካም ፈቃድ እንደተጠራንበት ዓላማ ብንኖር ሁሉን እግዚአብሔር ያደርግልን። የሰማይ ወፎችን ተመልከቱ ነው የተባለው፣ ለእነሱ የሚመግባቸው እግዚአብሔር እናንተ ደግሞ ከነሱ በላይ አምልጦ የሰማይ አባታችሁ እንጂ የተባለው የሰማይ አባታቸው አልተባለም። አባትነቱ ለኛ ነው፣ ለማንም አይደለም። አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ ነው የተባለው። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የዳዊት አምላክ፣ የሕዝቅያስ አምላክ ነው የተባለው። የአዕዋፍ አምላክ አልተባለም። የሰማይ አባታችሁ እነዚህንም እንኳን ይመግባቸዋል። ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድክ እንደሆነ እድሜን አረዝማለሁ። አያችሁ፣ ሕግን መጠበቅ እድሜያችንን ረጅም እንዲሆን ያደርጋል ማለት ነው። ሕጉን አለመጠበቅ ደግሞ መቀሰፍ አለ፣ ያለ ጊዜ መሞት አለ፣ ያለ ጊዜ መጠራት አለ። ስለዚህ ሕጉን ጠብቀን የምንኖር ከሆነ እድሜያችን ረጅም ነው፣ ባለጸግነታችን ደግሞ ከማንም በላይ ይሆናል ማለት ነው። እነዚህን ሕግጋት እነዚህን ትእዛዛት ብንጠብቃቸው ብናከብራቸው እኛ ደግሞ ተጠብቀን እንኖራለን። አኮ ዘናቅቦሙ ለእሙንቱ ሕግጋት አላ እሙንቱ ያዕቅቡነ። እነዚህ ሕግጋት እኛ የምንጠብቃቸው አይደለም፣ ሕግጋቱ እኛን ይጠብቁናል እንጂ ይላል መጽሐፍ። ሕግን ጠብቆ መኖር ራሳችን ጠብቀን መኖር፣ ከእግዚአብሔር ጋር ሳንጋጭ፣ ከሰዎች ጋር ሳንጋጭ፣ ከተፈጥሮ ጋር ሳንጋጭ ተጠብቀን የምንኖረው ሕግጋትን መጠበቅ ስንችል። ይሄም ደግሞ የተሰራልን በሰዎች ሳይሆን በእግዚአብሔር ነው። ዘመን የማይሽረው ዘመናት የማያፈራርቁት ዘመናትን የሚያፈራርቅ እሱ እግዚአብሔር ከዘመናት በፊት የነበረ ዘመናትን ማሳልፎ የሚኖር እግዚአብሔር የሰራልን ሕግ ነው። አይሻርም፣ አይቀነስም፣ አይጨመርበትም። በዚህ ሕግ ግን ጸንቶ መኖር ያስፈልጋል። እነዚህ ሕግጋት ማን ናቸው ወይስ እነማን ናቸው ስንል በብሉይ ኪዳን 10ቱ ሕግጋት 10ቱ ቃላት አሉ። እግዚአብሔር አምላክን አክብር ወይም ፈጣሪነቱን አውቀህ ተረድተህ ተቀበለው ማለት የመጀመሪያው ሕግ ነው። ሁለተኛው እናትና አባትህን አክብር ነው የተባለው። ኦሪት ዘጸአት ምዕራፍ 20 ላይ ገብታችሁ አንብቡት። እነዚህን 10ቱን ቃላት ወይም
10ቱን ሕግጋት ተመታ ታገኛላችሁ። ኢትቅትል ነፍስ አትግደሉ፣ ኢትዘሙ አትዘሙት፣ የባልንጀራህን ገንዘቡንም ሀብቱንም ሌላውንም ነገር አትመኝ ነው የተባለው። እነዚህን ሁሉ የምንጠብቅ ከሆነ እግዚአብሔር ደግሞ ለኛ የምንፈልገውን ነገር ሁሉ ያደርግልናል ማለት ነው። ሌላው በአዲስ ኪዳን የተጻፉ ናቸው። ይህንንም ደግሞ በዚህ በማቴዎስ ወንጌል ምዕራፍ 6 ገብታችሁ ስታነቡ ታገኙታላችሁ። 6ቱ ቃላተ ወንጌል ናቸው። ሕግጋት የተባሉት ትእዛዛት የተባሉት እነዚህ ናቸው። እነዚህን አክብሮ መኖር ነው። 16ቱን ሕግጋት በብሉይ ኪዳን 10 አሉ፣ በአዲስ ኪዳን ደግሞ 6 አሉ። የሰው ልጅ እነዚህን አክብሮ የሚኖር ከሆነ በሰላም መኖር ይችላል። እነዚህን ነገሮች የምናፈርስ ከሆነ ደግሞ እድሜያችን አጭር ይሆናል፣ ያለ ጊዜ መቀሰፍ ይኖራል ማለት ነው። ከዚህ ውጪ ከነዚህ ከ10ቱ ሕግጋት ወይንም ከ16ቱ ሕግጋት መካከል አንዲቱን ይወጣ አንዲቱን ሕግም ቢሆን መሻር እንደማንችል መሻርም እንደሌለብን ደግሞ መጽሐፍ ይናገራል። አስተውሉ። አንዲቱን ሕግ ቻልናት ማለት 16ቱን ሕግጋት ነው የምንንዳቸው ወይም የምንሽራቸው። ለምሳሌ አንድ ሰው 16 ክፍል ያለው ቤት ቢኖረው በውስጥ መግቢያ ያለው ይሁንና 15ቱን ዘግቶ 16ኛውን በር ካልዘጋ ያ ሌባ ወንበዴ መጥቶ 16ቱም ቤት ውስጥ ያለውን ሀብት ንብረት በዛኛው በአንድ በር ውስጥ ገብቶ ይዞ መሄድ ይችላል ማለት ነው። አያችሁ፣ አንዲቷን ሕግ ስንጥስ 16ቱን ሕግጋት እንደጣስን ደግሞ ይታወቃል። ከነዚህ ከ16ቱ ሕግጋት ደግሞ አንዲቷን ትንሽ ናት ማለት ደግሞ አንችልም። አንዱን ትልቅ አንዱን ትንሽ እናደርግ አንችልም። ዳዊት በአንድ ጊዜ 3 ኃጢአትን ሰርቷል ማለት ነው። በአንድ ጊዜ 3 ኃጢአትን ሰርቷል። በዚህ በመጽሐፈ ሳሙኤል ሁለተኛ ላይ ምዕራፍ 11 ምዕራፍ 12 ያለውን ታሪክ ስትመለከቱ ንጉሱ ዳዊት በቤተ መንግስት ሲኖር በነበረበት ሰዓት ፍልስጤማውያን ወይም ሶርያውያን በጠላትነት ተነሱባቸው ይላል። ጥሩ ወታደሮች አሉት ንጉሱ ዳዊት። እነዛን ከፍልስጤማውያን ጋር ከጠላቶቹ ጋር አሰለፋቸው። ነገር ግን እሱ ደግሞ በሰገነት ላይ ሆኖ እየተመላለሰ የወታደሮች ጉዳይ እንዴት ሆኖ ይሆን እያለ እየተጨነቀ ባለበት ሰዓት የጦር መሪው ኦርዮ ይባላል። የኦርዮ ባለቤት ቤርሳቤህ የምትባል እሷ ደግሞ ከተክል ቦታ ገብታ ሰውነቷን እየታጠበች ሳለች ከሰገነት ላይ ሆኖ ተመለከታት ይላል። ኃጢአትን መስራት የምንጀምረው ከማየት ጀምረን። ለዚህ ነው መጽሐፍ ቅዱስ ይህንን አጥብቆ የሚከለክል። ያየ የተመኛትን እሱ አመነዘረባት ወይም ኃጢአትን ሰራ ይላል። ይሄ ማለት አይናችንን ተሸፍነን እንሄዳለን ማለት ግን አይደለም። ማየት ወደ መስራት ደግሞ ሞትን የሚያመጣ ስለሆነ መጠንቀቅ እንደሚገባ አስቀድሞ መጽሐፍ ቅዱስ ይነግራል። ወንጌል አልቆ ያጥራል ማለት። ተመለከታት ቤርሳቤህን፣ እጅግ መልካም ነበረች፣ የተዋበች ነበረች። ይችን ሴትማ ለራሴ አምጥቼ አደርጋታለሁ ብሎ ሚስት ሊያደርጋት ፈለገ። የጦር መሪው ኦርዮ የተባለው ሰው ደግሞ በዛ ታቦተ ጽዮን ባለችበት በሰልፍ ላይ ነው ያሉት። ማንም አያየኝም ብሎ ምናልባት ከሰዎች እንሰወር ይሆናል እንጂ እግዚአብሔርና ሁሉ ጊዜ ይመለከታል። ኃጢአት ስንሰራ ሰዎችን ነው የምንደበቅ፣ እግዚአብሔር ግን ሁሉ ጊዜ በፊት ለፊታችን ነው ያለው። እግዚአብሔርን ማሰብ ያስፈልጋል። ከዛ በኋላ ቤርሳቤህን አመጣትና ደረሰባት። ወዲያው ቤርሳቤህ ጸነሰች። ይሄ ነገር እንደተከሰተ ንጉሱ ዳዊት ተረዳ፣ አወቀ። ከማን ጸነስኩ እላለሁ? ኦርዮ ሲመለስ ባለቤቴ ሲመጣ ከማን ጸነስኩ እለዋለሁ? ስለዚህ ምን ይሻለኛል ብላ ቤርሳቤህ ንጉሱ ዘንድ ሄዳ አለቀሰችበት። የለም ይሄንን ያሳስተዋለሁ ብሎ ኦርዮን ከጦር ሜዳ ተጠርቶ መጣ። ከዛ በኋላ ገብቶ ከሚስቱ ጋር እንዲተኛ
የእሱ ነው ለማሰኘት ነው። ማይሆን ነገር እኮ ነው። ኦሪዮ ምን አደረገ? በፍጹም አእላፈ እስራኤል ጓደኞቼ ወንድሞቼ በዛ በጦር ሜዳ ውስጥ ሆነው እኔ ደግሞ እዚህ ገብቼ ተላ ደስታ ያደርግ ዘንድ አይገባም። 2 ቀን ጠበቀው፣ 3 ቀን ጠበቀው። አሁንም አልገባም። ወጥቶ ከጥበቃዎቹ ጋር ቤተ መንግስት ከሚጠብቁት ጋር ከነሱ ጋር ያድር ነበር ይላል። ለ3 ቀን ማለት እንዳልገባ ነገሩት። ይሄ ነገር በፍጹም በቃ ሊታወቅብኝ አይደለም አለና ቀጥታ ደብዳቤ ጽፎ ኦሪዮን እንደደረሰ እነ ኢዮአብ ጋር እንደደረሰ እነ ኢዮአብ ከፊት ለፊት ጦርነት ከበዛበት ቦታ አድርገው አሰልፈው እሱን ከፊት አድርገው ከዛ በኋላ ግን ወደ ኋላ እንዲመለሱ እነሱም ጭምር ከኋላ ሆነው በጥይት እንዲደበድቡት አስደረገ። በዚህ አይነት መልኩ ኦሪዮን መተናል። ድርብ ግፍ ነው የተፈጸመው። አስተውሉ ክርስቲያኖች፣ ዛሬ የሚደረግ ነው እኮ መጽሐፍ ቅዱስ ያን ጊዜ የተናገረው ዛሬም ያለው ነው የሚነገረው። መጀመሪያ ተመለከታት፣ አሰባት። መመኘት ብቻ አይደለም፣ የተመኘውን ነገር በገቢር በተግባር አወረደው ማለት ነው። ቤርሳቤህ ላይ ፈጸመው። 2 ኃጢአት አትሉ። ድጋሜ ደግሞ ያንን ለማሳሳት ብሎ ደግሞ ኦሪዮን በጦር ሜዳ ደግሞ ተደብድቦ እንዲሞት አደረገ ንጉሥ ዳዊት። በዚህ ምክንያት ቤተ መቅደስ እንዳይሰራ ተከልክሏል ማለት ነው። አስተውሉ። የማንም ሰው ደም በእጃችን ላይ ሊኖር አይገባም። የማንም ሰው ደም ራሳችንን ልንጠብቅ ይገባል። ማንም ሰው ደግሞ የሰውን ደም ቢያፈስ እሱ በእግዚአብሔር ዘንድ ተጠያቂ ነው። ከዚህ በኋላ ነቢዩ ናታን ከእግዚአብሔር ዘንድ ተልኮ መጣ ወደ ዳዊት ማለት ነው። መጽሐፈ ሳሙኤል ካልዕ 11 እና 12 ላይ ገብታችሁ ታሪኩን ተመልከቱ፣ ይጠቅማችኋል። ነቢዩ ናታን ከእግዚአብሔር ዘንድ ተልኮ መጣና ዳዊትን ንጉሥ ዳዊት ሆይ በአንተ መንግስትነት ዘመን በአንተ ዘመነ መንግስት በአንተ ጊዜ በአንተ ሀገር ላይ ድርብ ግፍ ተፈጽሟል። ምን ተፈጽሟል? ድርብ ግፍ፣ ድርብ ወንጀል ተሰርቷል፣ ድርብ ኃጢአት ተሰርቷል። ከዚህ በኋላ ማን ነው ይሄን ያደረገው? የተሰራው ኃጢአት ምንድነው? ገብታችሁ አንብቡት ወይ የተወሰነውን ነገር አንብብላችሁ። በጣም የሚገርም ታሪክ ነው። እግዚአብሔርም ናታንን ወደ ዳዊት ላከ። ወደ እርሱም መጥቶ አለው፣ በአንድ ከተማ አንዱ ባለጸጋ አንዱም ድሃ የሆኑ 2 ሰዎች ነበሩ። የሰማችሁ አላበዛባችሁም? 2 ሰዎች ነበሩ። ባለጸጋውም እጅግ ብዙ በግና ላም ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋትም፣ ከልጆቹም ጋር በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ፣ እንደ ልጁም ነበረች ይላል። አስተውሉ። ባለጸጋ ሰው አለ፣ አንዱ ድሃ ነው፣ አንዱ ባለጸጋ ነው። የሚኖሩት በአንድ አካባቢ ነው አለ። በምሳሌ ነው እየተናገረ ያለው ነቢዩ ናታን ለዳዊት ማለት ነው። ብዙ በጎች አሉት ባለጸጋው፣ አንዱ ድሃ ደግሞ አንዲት በግ ብቻ አለችው አለ። እንግዳ መጣበት ወደ ዳዊት ወይም ደግሞ ወደዛ ወደ ባለጸጋው፣ በምሳሌ ነው እየተነገረ ያለው። እንግዳ መጣበት። እንግዳ ሲመጣበት ከብዙዎቹ በጎች መካከል አንዲቱን በግ አርዶ እንግዳውን መሸኘት ሲገባው ከብዙዎቹ በጎች መካከል አንዲቷን ብቀንሳት ይቀነሱብኛል ብሎ የድሃውን በግ አምጥቶ አርዶ እንግዳውን ሸኘበት ማለት ነው። እውነት ይሄ ተደርጎ ከሆነ አለ ነብዩ ቅዱስ ዳዊት፣ አንዳንድ ጊዜ እኮ ስንፈርድ እኮ ራሳችን ላይ ነው የምንፈርድ። ጣታችን እንዲህ ስንቀስር 4 ጣቶቻችን ደግሞ ወደኛ ነው የሚያመለክቱት። ይትኮንኑ ከመ ይትኮነኑ፣ እንዳይፈረድባችሁ አትፍረዱ ተብሏል በመጽሐፍ የማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምራችሁ አንብቡ። እንዳይፈረድባችሁ አትፍረዱ። ንጉሥ ዳዊት ይሄ ተደርጎ ከሆነ በኔ ዘመነ መንግስት በኔ ከተማ ውስጥ በይሁዳ ከተማ ውስጥ በኢየሩሳሌም ከተማ ውስጥ በኔ ግዛት ውስጥ ካሉ ከተሞች ውስጥ ይሄ ተደርጎ ከሆነ ስለ አንዱ ፋንታ 4 እጥፍ ይከፍላል አለ። ኦ ንጉሥ ፈታሕከ በደስካ፣ ንጉሥ በራስህ ፈረድክ አሉ ነብዩ ናታን። ከዚያ ዘንድ ተልኮ ነው የመጣው።
በራስህ ፈረድክ አለ። ይህን ያደረከው አንተ ነህ። ብዙ በጎች አሉ፣ አንተ ነህ። ብዙ ሚስቶች አሉ፣ መንግስት ነው። ሁሉ ማድረግ ትችላለህ። አንዲት በግ አለችው የተባለው ደግሞ ኦሪዮ ነው። እሱም ደግሞ ቤርሳቤ ናት፣ አንዲት በግ የተባለችው። እንግዳ መጣብህ ማለት ፈቃደ ስጋ ቢነሳብህ ከብዙዎቹ ሚስቶች መካከል አንዲቷን ማድረግ ስትችል የኦሪዮን የድሃውን ሰው ሚስት አምጥተህ ለራስህ ሚስት አድርገህ ተቀመጥ። ይሄም አልበቃለህ፣ ጽንስ ለማሳሳት ብለህ ኦሪዮን በጦር ሜዳ ተደብድቦ እንዲሞት አድርገሃል። ይህንን ድርብ ግፍ የፈጸምከው አንተ ነህ አለ ነብዩ ናታን ማለት ነው። ንጉሡ ዳዊት በዚህ ሰዓት ተቅበዘበዘ። እግዚአብሔር ከመቅበዝበዝ ሁላችንን ይጠብቃል። ኃጢአት ሰርቶ ከመቅበዝበዝ መድኃኒዓለም ይጠብቅ። ኃጢአት ሰርቶ የሚበዘበዙ በጣም ብዙዎች ናቸው። መንገዱ የጠፋባቸው ወዴት እንሂድ እያሉ የሚጨነቁ ኃጢአት ሲሰሩት ማርማር ይላል፣ ከሰሩት በኋላ ደግሞ እንዴት ይመራል። ሰዎች ዛሬ ደስ ብሏቸው ይገላሉ፣ ከገደሉ በኋላ ግን ይጨነቃሉ፣ ይጠበባሉ፣ መድረሻው ይጠፋባቸዋል። ለዚህ ነው መጽሐፍ ቅዱስ አትግደሉ እያለ የሚመክረን ማለት ነው። ከገደሉ በኋላ ሰላም ስለሌለ ሰይፍ የሚያነሱ በሰይፍ ይሞታሉ ነው የተባለው። ጠመንጃ የሚያነሱ በጠመንጃ ይሞታሉ። ከዚህ በኋላ ነብዩ ቅዱስ ዳዊት የእግዚአብሔር ሰው ነው። እንደ ልቤ የተሰኘ የእግዚአብሔርን ሐሳብ ሙሉ ሐሳቡን የተናገረ ታላቅ ሰው ነው። የንስሐ ሰው ነው ነብዩ ቅዱስ ዳዊት። ምናልባት ይህንን ኃጢአት በመስራቱ ቤተ መቅደስ እንዳይሰራ ቢከለከልም ቅሉ ነገር ግን ደግሞ ነብዩ ቅዱስ ዳዊት በመጽሐፍ ቅዱስ ንስሐ ለመግባት በአብነት የሚጠቀሰው ነብዩ ቅዱስ ዳዊት ነው። ከቤርሳቤ የተጸነሰው ልጅ ሕፃን ተቀሰፈበት ይላል። በታመመበት ሰዓት ነብዩ ቅዱስ ዳዊት ከዙፋኑ ወርዶ ማቅ ለብሶ አመድ ትቢያ ነስንሶ አለቀሰ ይላል። ግን ያለ ፈቃደ እግዚአብሔር ስለሆነ የተጸነሰው በአመፅ በወንብድና ስለሆነ የተደረገው እግዚአብሔር ደግሞ ያንን ከቤርሳቤ የተጸነሰውን ሕፃን ቀሰፈበት ይላል። መጽሐፍ ቅዱስን ገብታችሁ አንብቡ። ከዛ በኋላ ነብዩ ቅዱስ ዳዊት ከዙፋኑ ወርዶ ማቅ ትቢያ ለብሶ ሲያለቅስ አብረውት ያሉ ሰዎች ተመለከቱ። ነብዩ ገና ሳይሞት ይህን ያክል ያዘነ ሞተ ሲባልማ ራሱን ያጠፋል ብለው ተጨነቁ። ምን ይሻለናል ብለው መኳንንቱ፣ መሳፍንቱ፣ መማክርቱ ሁሉ ተጨነቁ። ከዛ በኋላ ግን ይህ ልጅ ማደግ አልቻለም፣ በእግዚአብሔር ተቀሰፈ ይላል። ነገሩት ሄዱ። የሚገርመው ነገር ይህ ልጅ በታመመበት ሰዓት ነብዩ ቅዱስ ዳዊት በጣም አለቀሰ ይላል። ይሄ ሁሉ መከራ የመጣው በዚህ ሕፃን ላይ የደረሰው መከራ በእኔ ኃጢአት ምክንያት ነው ብሎ አለቀሰ ይላል። ንስሐ ገባ ነው የሚል ተጸጸተ ማለት ነው። ማንም ሰው እኮ ኃጢአት ሊሰራ ይችላል። የሰው ልጅ እንደ አዲስ ጨርቅ ነው። አዲስ ጨርቅ ወይም ነጭ ጨርቅ ቀለም ስትቀቡት ወይም ጭቃ ስትቀቡት ይቀበላል። በእንዶድ በሳሙና በበረኪና አድርጋችሁ ስታጡት ደግሞ ይለቃል። ሰው ማለት እንደዚህ ነው። ጽድቁም ኃጢአቱም ይስማማዋል። ወይ ለሀጎኮ ዘነበለጽነት ነው የሚለው። እንደውም ሰውን ስትፈጥረው ያለ ትንሽ ጽነት አልፈጠርከውም ነው የሚለው መጽሐፍ ማለት ነው። ጽነት አለብን እያንዳንዳችን ላይ ማለት ነው። ይሄ በተፈጥሮ የተሰጠን ነገር ነው። ደገኛ ነው ግን ይባል ትንሽ ነገር ግን ክፋት አጠፋበት ከእያንዳንዱ ሰው ላይ ማለት ነው። ክፋት አለብን፣ ጽነት አለብን፣ ጭካኔ አለብን፣ ተንኮል አለብን። ይሄንን ሁሉ ግን ማስወገድ የምንችለው በንስሐ ስለሆነ ነው። አንትሙሰ እሱ መቅደመ መንግሥቶ ወጽድቆ ወዝንቱሰ ሁሉ ይትዌሰከክሙ። እናንተ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል። በራት ላይ ዳረጎት ወይም በራት ላይ አባቶቻችን እናቶቻችን ጉርሻ እንደሚጨምሩልን ሁሉ አልጠገበ ይሆናል ልጄ፣ አልጠገበች ይሆናል ልጄ ብለው እናቶቻችን አባቶቻችን ተጨማሪ ጉርሻ እንደሚያደርጉልን ሁሉ የዚህ ዓለም ነገር እንደዚህ እንደ ጉርሻ ነው ማለት መቼም ራት በልቶ ጉርሻ ቢቀርም አይቀርም ምንም ችግር የለም። ራት በልቶ ከራት በኋላ ጉርሻ ቢመጣም ባይመጣም ምንም አይደለም። የእግዚአብሔር መንግስት እንደ ራት ወሰደና
የዚህ ዓለም ነገር ግን እንደ ጉርሻ ናት አለ። ጉርሻ ነው ቢቀርም ምንም አይደለም ለማለት ቀላል ነገር ነው ለማለት። ስለዚህ በሚያስጨንቀው ነገር እንዳንጨነቅ መጨነቅ ላለብን ነገር ብቻ ስለ እግዚአብሔር መንግስት ስለ ነፍሳችን ጉዳይ ነገር ወዲያኛው ዓለም ቅዱስ ጳውሎስ እንደነገረ ለነሳ ሀገርነ በሰማያት እኛስ ሀገራችን በሰማይ ነው እንዳለ በዛ ዓለም አይደለም ለመኖር የተፈጠርነው። ጥንትም ተፈጥሯችን እዚህ አልነበረ። በኃጢአት ምክንያት በበደል ምክንያት በጥፋት ምክንያት ወደዛ ዓለም መጣን እንጂ እኛ የተፈጠርነው ወዲያኛው ዓለም ከብረን ገነን እንኖር ከቅዱሳን መላእክት ጋር እያገለገልን እየዘመርን በብርሃን ዓለም ውስጥ ብርሃናዊ ሕይወትን እየኖርን እንድንቀጥል ነበር የተፈጠርነው እንጂ በዚህ ዓለም አይደለም የተፈጠርነውና ቅዱስ ጳውሎስ የነገረን ይሄንን ነው። ለነሳ ሀገርነ በሰማያት እኛ ሀገራችን በሰማይ ነው ብሎ ስለዚህ እነዚህን ሁሉ ነገሮች ማስተዋል ይገባል። ሕግጋቱን ትእዛዛቱን መጠበቅ ይገባናል። በዚህ አይነት መልኩ ነብዩ ቅዱስ ዳዊት እነ ሶሎሞንም ይህ ሁሉ ጥበብ ሲሰጣቸው ለሶሎሞን ጥበብ ሲሰጠው እግዚአብሔር ለምን አይደለም። ሶሎሞን በ12 ዓመቱ ነው የነገሰው። ቅድም እንደነገርኳችሁ በ12 ዓመቱ ሲነግስ ያለመነውን ነገር ሰጥቶታል። ከነገስታት ከሱ በፊት ከነበሩ ነገስታት ከሱም በኋላ ያሉ ነገስታት የማያገኙትን ነገር እግዚአብሔር ለሶሎሞን ጥበብን ሰጥቶታል። እግዚአብሔር ለሶሎሞን ኃይልን ሰጥቶታል። እግዚአብሔር ለሶሎሞን ስልጣንን ሰጥቶታል። በ12 ዓመቱ ነገሰ። በ12 ዓመቱ ሲነግስ በዛን ዘመን ሁለት ሴቶች በአንድነት ይኖሩ ነበር። የሰማችሁ የመጨረሻው ታሪክ ሁለት ሴቶች በአንድነት ይኖራሉ። አንዲቷ እንደ ዛሬ ወልዳ ሌላይቱ ደግሞ በሶስተኛው ቀን ወለደች። እነዚህ ሴቶች የሚኖሩት በአንድ ቤት ውስጥ ነው። ተመልከቱ። አንደኛ ነገሥት ምዕራፍ 3 ከቁጥር 13 ላይ ጀምራችሁ ተመልከቱ ታሪኩን ማለት ነው። ከዛ በኋላ እነዚህ ሁለት ሴቶች በአንድነት ሲኖሩ አንዲቷ እንቅልፍ ታበዛ ነበርና ስትገላበጥ ሕፃኑን ተኝታበት ወይም አፍና ገደለችው ማለት ነው። ብን ስትል ሕፃኑ ሞታ። አንድ ነገር አሰበች። ለምን ይሄንን የሞተውን ልጅ አንስቼ እዛች ጓደኛዬ አጠገብ አድርጌ ያኛውን ደህነኛውን ልጅ ለምን የጋር አደርገው ምን አሰበች? ክፉ አይነት ሐሳብ ማለት ነው። ሰይጣናዊ የሆነ ሐሳብ። የራሷን ልጅ እኮ አፍና ገላለች። ይህንን ሐሳብ አደረገች፣ በተግባርም አደረገች። ሕፃኑን ወሰደችና የሞተውን እዛ ጋር አስተኛችና የዛችኛዋን ደህነኛውን ጤናማውን ልጅ ደግሞ አመጣችና ታቀፈችና ተኘች። ያችን እንደዚሁ ብንን ስትል የሞተ ልጅ ታቅፋለች። መልኩን በደንብ አይታው ነበርና ልብ ብላ ተመልክታው ነበርና ምንም ሕፃን የወለደችውን ታውቃለችና ስትመለከት የሷ ልጅ አይደለም። እንዴት ሊሆን ይችላል? እቺ ሴትማ በእኔ ላይ ጥፋትን አድርጋለች አለችና ከንጉሱ ዘንድ ደረሱ ማለት ነው። ከማን? ከሶሎሞን ዘንድ። ሶሎሞን ደግሞ በነገሰ 12 ዓመቱ ነው ከነገሰ። እንግዲህ በ12 ዓመቱ ይሄንን ፍርድ እንዴት አድርጎ ሊፈርድ እንደሚችል ከእግዚአብሔር ካልተሰጠ በስተቀር እግዚአብሔር ጥበብን ካልሰጠ በስተቀር እግዚአብሔር ማስተዋሉን ካልሰጠ በስተቀር በጣም ከባድ ነው። ሁለቱም ቀረቡና ከሶሎሞን ዘንድ ይችኛዋ ጤነኛው ልጅ የኔ ነው ትላለች፣ ያችኛዋ ደግሞ የሞተው የሷ ነው ጤነኛው ነው የኔ እያለች ይከራከሩ ጀመር። ሶሎሞን ተጨነቀ። በአካባቢ ያሉትም ነገስታቱ፣ መኳንንቱ፣ መሳፍንቱ ሁሉ መጨነቅ ጀመሩ። ምን እንደው የምናደርገው እንዴት አድርገን ነው ይሄንን ፍትሃዊ ፍርድ ልንፈርድ የምንችለው ብለው ተጨነቁ። ሶሎሞን ግን ከእግዚአብሔር የተሰጠው ጥበብ ስለነበረ ያለመንከኝ ሰጠው ብሎ ቅድም መጽሐፍ ላይ እንደተናገረ ሰይፍ አምጡልኛል። እሺ ብለው ታዘዙትና አመጡለት። በሉ ይሄንን ጤነኛውን ልጅ ሁለት ሰንጥቁና አንዱን አካል ለዚህኛው አንዱን አካል ደግሞ ለዚህኛው ሰጡ ብሎ ይሄን ፍርድ ፈረደላቸው። ያቺ አፍና የገደለችው ሴት አልወለደችምና የደም እንደሞተ ይሙትባት በሚል ትክክል ነው ንጉስ ፍርዱ። ሁለት ተሰንጥቆ ጤነኛው ልጅ ለሁለታችን ይደርሰን ይገባል እንጂ ብቻዋን ማለት የሷ ልጅ ብቻ ሊሆን አይገባም። ያቺኛዋ ግን የወለደችው ሴት ግን ሁለት መሰንጠቅ የለበትም ልጄ፣ ያለ በደሉ ያለ ኃጢአቱ ሁለት ተሰንጥቆ መሞት የለበትም። እሷ ጋር ተወሰደውና በህይወት ቢኖር ይሻለኛል። እኔ ባላሳደገው የኔ ልጅ ባይሆን ግን
በሕይወት መኖሩ ግን ይሻለኛል ከሚሞት ብላ ይህን ተናገረች ማለት ነው። ሶሎሞን ትክክለኛውን ፍርድ አገኘ ማለት ነው። አትሙት አይሙትብኝ ልጄ የምትለው የልጁ እናት ይህች ናት። ይሄ ይችኛዋ ደግሞ ሁለት ተሰንጥቆ ለሁለት ይሰጠን የምትለው እሷ እናቱ አይደለችም። ወስዳችሁ እስር ቤት ክተቱልኛል፣ በጨለማ ውስጥ አግዟታል። እንዲህ አድርጎ እግዚአብሔር በሶሎሞን ላይ አድሮ ፍትሃዊ የሆነ ስራ ሰርቶልናል ማለት ነው። ስንኖር በጥበብ መኖር አለብን። እግዚአብሔር ለሁላችንም ማስተዋል ጥበቡን ሰጥቶናል። ለክፉ ነገር እየተጠቀምንበት እንጂ ለበጎ ነገር መጠቀም ከቻለ በጣም ብዙ ጥበቦች እኮ አሉ። ግን እኛ የሚቀናን ሁሉ ጊዜ ክፉ ነገር ነው የምናስበው፣ ክፉ ነገር ነው የምናደርገውና እግዚአብሔር ለሶሎሞን ጥበቡን ማስተዋሉን ያድለን። ወስብሐት ለእግዚአብሔር። ይቆየን።